አሁን ይሄ ለወታደሮች ነው ለሲቪል ነው ተፈጻሚ የሆነው የሚለው ለሁሉም እንደ ወታደር የሚቆጥር ሁሉም እንደ ግዴታ እንደ ወታደር ተደርጎ አስዩም ማንኛውም የትግራይ ዜጋ እንደ ወታደር ተቆጥሮ ኃላፊነት የሚሰጥ። ሰላም ጤና ይስጥልኝ። ይህ መቀለ ሴንትራል ነው። በትግራይ ክልል በዚህ ሳምንት ይጸድቃል ተብሎ የሚጠበቀውና በመላው ክልሉ ከፍተኛ የፖለቲካና የሕግ ውዝግብ ያስነሳው አዲስ ረቂቅ አዋጅ ሙሉ ይዘት በእጃችን ገብቷል። የትግራይ ህዝብን ህልውናና ደህንነት ለማረጋገጥ የወጣ አዋጅ በሚል ርዕስ የተዘጋጀው ይህ ሰነድ በውስጡ የያዛቸው አንቀጾች ግን በሰላማዊ ማህበረሰብ ላይ ከባድ ክልከላዎችን፣ አስገዳጅ ግዴታዎችንና እስከ ሞት ቅጣት የሚያደርሱ የእስራት ድንጋጌዎችን ያካተተ ሆኖ ተገኝቷል። ይህ ረቂቅ ህግ ህጋዊ፣ ፖለቲካዊና ሞራላዊ መሰረት የሌለው ነው ሲሉ በርካታ ምሁራን እየተቹት ይገኛሉ። የህግ ምሁሩ ኪሮስ ኃይለሥላሴ የአዋጁን መሰረታዊ ችግር የህግ የሞራልና የፖለቲካ ቅቡልነት የሌለው መሆኑ ነው ይላሉ። በዋናነት አሁን ምክር ቤት ነኝ ብሎ ስልጣን ላይ የተመለሰው ኃይል አክቹዋሊ ስልጣን አለው ወይ እንደዚህ አይነት ድንጋጌ የአስቸኳይ ጊዜ የሚመስል ይሁን የዜጎች መብት የሚያጠብ የሚያፍን ስለ ህግ ማውጣት ይችላል ወይ የሚለው ትልቅ ጥያቄ አለ። ስለዚህ ጥያቄ ብቻ ሳይሆን በብዙዎች ለሁሉም በሚያስማማ መልኩ በተለይ በትግራይ የፖለቲካ ማህበረሰብ አሁን በስልጣን ላይ የመጣው የደብረጽዮን ቡድን በጉልበቱ እንጂ በትግራይ ህዝብ ይሁንታ እንዳይደለ ይሄ ተመለሰ የተባለው ምክር ቤትም 5 ዓመቱ እንዳለፈው በኋላ ስልጣን እንደሌለው ይሄ አያጠያይቅም ማለት ነው። ሌላ ወደ ይዘቱ ዝርዝር ብንገባ ማለት ይሄ አካል ያወጣው ህግ እንደ ህግ ሊቆጠር አይችልም። ከጅምርም ነል ኤንድ ቮይድ አብ ኢንሾ ተደርጎ የሚቆጠር ነው ሊባል ይችላል። ቢሆንም ግን በተግባር ሊፈጽሙት የተዘጋጀ ነገር እስከሆነ ድረስ በሰዎች መብት በዜጎች መብት ያለው ኢምፕሊኬሽን ታሳቢ ማድረግ ዝርዝሩን መወያየትና አስተያየት መስጠት ግዴታ ነው ማለት ነው እና ዝርዝሩ ላይ ወደ ትንሽ ዝርዝር ለመሄድ ያክል ይህ ህግ በጣም መብቶችን የሚያጠብ ያልተለመደ በህግ ከሚፈቀደው የወንጀልና የቅጣት ህግ በሚወጣበት ሁኔታ ህጎች ሊያሟላቸው ከሚገቡ መሰረታዊ የሰው መብት ስታንዳርድስ ወይም መስፈርቶች የማያሟላ ሁሉንም ነገሮች ወንጀል የሚያደርግ በእንግሊዝኛ ድራከኒያን አይነት ድንጋጌ በጣም ጨቋኝ ተብሎ ሊገለጽ የሚችል አይነት ድንጋጌ መሆኑ ማየት ይቻላል። የህግ ምሁራንን ይበልጥ ያሳሰበውና ይህንን አዋጅ ህገ መንግስታዊ ይዘቱን ጥያቄ ውስጥ የሚከተው ድንጋጌ ደግሞ ወንጀል ተብሎ የተዘረዘሩት ድርጊቶች እስከ 2020 እንደ ኤሮፓያን አቆጣጠር ወይም የጦርነቱ መነሻ ወደ ነበረበት 2013 ዓ.ም ታሪካዊ አውድ መለስ አድርጎ ሰዎችን ለመክሰስ መፍቀዱ ነው። ይህ አሰራር ህግ ወደ ኋላ ተመልሶ አይሰራም የሚለውን ዓለም አቀፋዊ የህግ መርህ የሚጥስ መሆኑንም ኪሮስ ኃይለሥላሴ አስተያየታቸውን ይገልጻሉ። የአዋጁ ክፍል 2 እና 3 ሙሉ በሙሉ የሚያተኩረው በግዳጅ ወታደራዊ ምልመላ ላይ ነው። በአንቀጽ 5 መሰረት እድሜያቸውና ጤንነታቸው የሚፈቅድ ማንኛውም የትግራይ ተወላጅ በክልሉ መንግስት የክተት ጥሪ ሲደረግ የመሳተፍ ብሔራዊ ግዴታ አለበት። ይህንን ጥሪ ያልተቀበለ ወይም ለማምለጥ የሞከረ ግለሰብ ግዴታውን እንዲወጣ ለማስገደድም ከ10,000 እስከ 50,000 ብር የሚደርስ ከባድ የገንዘብ ቅጣት ይቀጣል። ግለሰቡ ቅጣቱን ለመክፈል ፈቃደኛ ካልሆነ ደግሞ በአካል ተይዞ ይታሰራል። ታስሮም ግዴታውን እንዲወጣ ይገደዳል። ከወታደራዊ ግዳጅ ወይም ከግንባር የኮበለለ ወይም የተደበቀ ማንኛውም የሰራዊት አባል ደግሞ ከ1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት እንደሚቀጣ በአንቀጽ 17 ላይ ሰፍሯል። በተለይ ወደ ዝርዝር ድንጋጌዎች ለማየት በመኩር አንቀጽ 17 ላይ አንዳንድ እንትን አለ ትግል ብለው አሁን የሰልፍ ዲፌንስ በሚል ስም ትግል ላይ እንዳለን የትግራይ ህዝብ ትግል ላይ እንዳለ አድርጎ የሚቆጥር እና ያን ትግል የማይደግፍ በተለይ ደግሞ ለወታደራዊ ስልጠና ብቁ የሆነ ወጣት ብቻ ሳይሆን ማንኛውም ሰው ማለት ነው የደበቀ ወንጀል እንደሆነ ማንኛውም ሰው ያለ መደበቅ ግዴታ እንዳለበት በተለይ እዚህ ላይ ለማንሳት የፈለኩት ዋነኛው ነገር አሁን በቸልተኝነትም ቢፈጸም የሚያስቀጣል በ5,000 ከዛ በላይ መቀጮ እንደሚያስቀጣ የሚያስቀምጥ ነገር ነው። እዚህ ላይ ማንኛውም የህግ የተማረ ሰው የሚገነዘበው ሌላም ህብረተሰብ በኮመን ሰንስ
ሊገነዘበው የሚችለው አንዳች ነገር ምንድነው? መደበቅ አንዳች የሆነ ሰው መደበቅ በባህሪው ሆን ተብሎ የሚፈጸም ወንጀል ነው። ኢንቴንሽናል ክራይም ነው ተደርጎ የሚቆጠረው። ምክንያቱም መደበቅ ሆን ብለህ ብቻ ነው የምትፈጽመው። እዚህ አዋጅ ላይ ግን በቸልተኝነትም ቢሆን ብትፈጽመው እንደምትቀጣ የሚያስቀምጥ በጣም አደገኛ ድንጋጌ ያለበት ነው። ይሄ የትም ዓለም የማይገኝ ለምሳሌ ስርቆት ወንጀል ነው። ስርቆት በባህሪው ሆን ተብሎ ብቻ ነው የሚፈጸመው። በቸልተኝነት ስርቆት ሊፈጸም አይችልም። እዚህ ላይ ግን በቸልተኝነትም ቢሆን አንድን ወጣት ብትደብቅ እንደምትቀጣ፣ ለምሳሌ ዘመድ ጥየቃ ብሎ ቤትህ ቢመጣ እና ቢያድር እና ለመደበቅ መምጣት አለመምጣቱን የማረጋገጥና የማጣራት ግዴታ ይኖርብሃል ማለት ነው። ስለዚህ እንደዛ ሳታደርግ ሳታውቅ ዝም ብለህ ብታሳድረው እንደ ወንጀለኛ ተቆጥረህ ትቀጣለህ ወይ መቀጮው ብር ይጣልሃል ማለት ነው። ይሄ የተደበቀውን ወጣት ወይ ለውትድርና እድሜው የደረሰ አካል ብቻ ሳይሆን የደበቀውም ሰው ደግሞ ሆን ብሎ የደበቀ ብቻ ሳይሆን በቸልተኝነትም። ስለዚህ ማንኛውም አይነት አማራጭ ፍርድ ቤት ስትቀርብ መከላከያ እንዳይኖርህ ማለት ነው። ሁሉ አይነት ተግባር ከዚህ ተያይዞ መከላከያ ብታቀርብ የማትድንበት ወይ ከተጠያቂነት የማታመልጥበት በጣም ጨቋኝ መፈናፈኛ የሌለው ድንጋጌ ነው ማለት ነው። የዚህ አዋጅ ረጅም እጅ ያረፈው በግዳጅ ውትድርና ላይ ብቻ አይደለም። በሚዲያ ነጻነትና በዜጎች የመናገር መብት ላይም ታይቶ የማይታወቅ ከባድ ገደቦችን ጥለዋል። በአንቀጽ 6 መሰረት ሁሉም የመንግስትም ሆኑ የግል ነጻ የሚዲያ ተቋማት የፈቃድ አሰጣጥና እድሳት ስርዓታቸው በዚህ አዋጅ ስር ተጠቃሎ ወደ ማዕከላዊ ቁጥጥር ይገባል። ይበልጥ የሚያስደነግጠው ደግሞ በአንቀጽ 17 ላይ የሰፈረው ድንጋጌ ነው። ማንኛውንም ግለሰብ ሚዲያን፣ ኢንተርኔትን ወይም ማህበራዊ ሚዲያን በመጠቀም የሰራዊቱ አባላት ከውትድርና እንዲኮበልሉ ወይም ግዳጅ እንዳይቀበሉ የሚቀሰቀስ ከሆነ ከ5 እስከ 15 ዓመት ጽኑ እስራት ይጠበቅበታል። ድርጊቱ ከባድ መዘዝ ካስከተለ ደግሞ እስራቱ ከ15 ዓመት እስከ 25 ዓመት ይደርሳል። ይህን የፈጸመው የሚዲያ ተቋም ከሆነ ደግሞ ተቋሙ የገንዘብ ቅጣት ተጥሎበት የስራ ፈቃዱ ሙሉ በሙሉ ይሰረዛል። የህግ ምሁሩ ኪሮስ ኃይለስላሴ እነዚህ የሚዲያና የነጻነት እገዳዎች በህዝቡ ላይ የሚፈጥሩትን ስነ ልቦናዊ ጫና ከባድ ነው ይላሉ። ሌላ ደግሞ ያው ያልኩ ህግ የወንጀል ህግ ተመልሶ አይሰራም የሚለው መርሆ ይታወቃል። በተለይ ደግሞ ካሁን በፊት በትግራይ ፖለቲካ ላይ ማስፈራሪያ ይጠቀሙበት የነበሩ እንደ ወንጀል አድርጎ ማኑፋክቸር አድርጎ ሰዎች ያጠቁበት የነበረው ነገር በህግ ሽፋን ለመቅጣት እንዳሰቡ የሚያሳይ አንድ ድንጋጌ አለ። ያ ደግሞ አንቀጽ 18 ስር አለ። ትግል ማደናቀፍ ወይ የትግል ክብር ማዋረድ የሚለው ድንጋጌ። እዚህ ስር ደግሞ በጣም በሚገርም ሁኔታ ንዑስ 3 ላይ በትግራይ እናቶች የሚደርሰውን ማዋረድ የሚል ነገር አለ። አሁን ከትግል ክብር ማዋረድ የሚያያይዝ ነገር ምንም የለውም። የትግራይ እናቶች ክብር ማዋረድ ሲጀምር ደግሞ የትግራይ ሴቶች ክብር ለምን በተለየ ከትግራይ አባቶች ወይም ወንድሞች በተለየ መንገድ ይጠቃል ተብሎ ይታሰባል ብሎ ጥያቄ ማንሳት ይቻላል። ለምንስ ሴቶች ከትግሉ ክብር ተሳስረው ይያያዛሉ? ሴቶች የትግራይ እናቶችን መብት ለመጠበቅ አይደለም፣ እዚህ ጥንቃቄ ያስፈልጋል። እነዚህ ልማት ጉጅሌ የሚባሉትን ሴቶች ለጥበቃ ለማድረግ የትግራይ እናቶች ወይም እነዚህ በልማት ጉጅሌ የሚባሉት እናቶችን ለራሳቸው የፖለቲካ ዓላማ ሊጠቀሙባቸው ኦብጀክቲፋይ ሊያደርጓቸው እንደፈለጉ እንጂ ኢንፋክት እንደ እቃ ሊቆጥሯቸው እንደ መሳሪያነት ሊጠቀሙባቸው፣ ይሄ ለሴቶች መብት ራሱ ከባድ ጥሰት ነው። ሴቶቹ የትግራይ እናቶችን ከትግል ክብር አስተሳስሮ በተለይ ዲፋይን ማድረግ ማለት ለጥቃት ማጋለጥ፣ እነሱን ለፕሮፓጋንዳቸው ለፖለቲካ ዓላማቸው መሳሪያነት ሊጠቀሙባቸው ኦብጀክቲፋይ እንደ ንብረት ሊያደርጓቸው እንዳሰው የሚያሳይ ሆኖ አግኝቼዋለሁ ማለት ነው። ከዚህም በተጨማሪ በአንቀጽ 18 መሰረት በሚዲያ ወይም በጽሁፍ ሆን ብሎ የሰማዕታትን ወይም የጦሩን ክብር ማጣጣል ከ5 እስከ 10 ዓመት ጽኑ እስራትን ያስከትላል። ይህ በቡድን ወይም በሚዲያ መድረክ ከተደረገ ደግሞ እስራቱ ከ10 እስከ 15 ዓመት ሲሆን በሚዲያ ተቋሙ ላይ ደግሞ ከ300,000 እስከ 500,000 ብር የገንዘብ ቅጣት ይጣልበታል። የህግ አውጪው ቁጥጥር
በዚህ አያበቃም። የዜጎችን ዕለታዊ የንግድና የማህበራዊ ህይወትም ጭምር ይቆጣጠራል። የንግድና የገንዘብ ቁጥጥር አንቀጽ 11ና 32 ደግሞ በክልል ውስጥ ማንኛውም በህግ የታወቀ የኖት ወይም የዲጂታል ክፍያ የኤሌክትሮኒክስ ገንዘብ ያለ በቂ ምክንያት አልቀበልም የሚል ነጋዴ እስከ 100 ሺህ ብር ይቀጣል። ከህጋዊ የባንክ ተመን ውጪ የውጭ ሀገር ገንዘብ በጥቁር ገበያ መመንዘር ደግሞ ከ5 ዓመት እስከ 25 ዓመት በሚደርስ ጽኑ እስራት ያስቀጣል። ስራ ማቆምና አድማ ክልክል ነው። አንቀጽ 72 ማንኛውም የመንግስት ሰራተኛ ወይም የህዝብ አገልግሎት ሰጪ አካል ስራ ማቆም ወይም አድማ ካደረገ ከ5 ዓመት እስከ 10 ዓመት በጽኑ እስራት ይቀጣል። የዚህ አዋጅ እጅግ አስፈሪውና ፍትሐዊ የፍርድ ሂደትን የሚዘጋው ድንጋጌ ግን በክስና በማስረጃ አያያዝ ላይ የተቀመጠው አሰራር ነው። ኪሮስ ኃይለሥላሴ በአራተኛውና በማጠቃለያ አስተያየታቸው ይህንን እገዳ ያብራራሉ። ሌላ ደግሞ ለፖሊሶች እና ለነዚህ የሚያስሩ ሰዎች የሚሰጠው መብት በጣም ሰፊ መሆኑ ካለ ፍርድ ቤት ስክሩቲኒ እና ኦቨርሳይት ማንኛውም ፖሊስ ይህን ወንጀል ተፈጸመ እዛ ላይ የተጠቀሱት ሁሉም ወንጀሎች ፈጸመ ብሎ አንድን ግለሰብ ቢጠረጥር አለምንም የፍርድ ቤት ፍቃድ ወይ ደግሞ ዋራንት የምንለው ዝም ብሎ ሊያስር የሚችልበት ስልጣን ካታብላንሸ የሰጠ በጣም ኤክስፓንሲቭሊ በዜጎች የነጻነት መብት ኢንትሩድ የሚያደርግ ኢንትሩሲቭ የሆነ ድንጋጌዎች ያስቀመጠ መሆኑን ለመግለጽ ነው። ሶስተኛ ደግሞ ወታደራዊና ይሄ ለሲቪሎች ላይ የሚሰራውን አይነት ድንጋጌ የቀላቀለ መሆኑን አሁን ይሄ ለወታደሮች ነው ለሲቪል ነው ተፈጻሚ የሆነው የሚለው ለሁሉም እንደ ወታደር የሚቆጥር ሁሉም እንደ ግዴታ እንደ ወታደር ተደርጎ አስዩም ማንኛውም የትግራይ ዜጋ እንደ ወታደር ተቆጥሮ ኃላፊነት የሚሰጥ ለምሳሌ ትጥቅ አንቀጽ 18 አንቀጽ 35 ትጥቅ ለጠላት ማስረከብ የሚል ነገር አለ። ይሄም ፎርዛት ማተር በቸልተኝነትም ቢፈጸም የሚል ነገር ነው የሚያስቀምጠው። እንደዚህ አይነት ወንጀሎች ለወታደር ለሰለጠነና ወታደራዊ ሙያው ግዴታ ላለበት አካል የሚጣል ቢሆን አንዳች ነገር ይሄው ይደረጋል፣ ሌላ ዓለም ላይ ሊደረግ ይችላል። እዚህ ግን ማንኛውም ዜጋ ላይ የሚፈጸም ስለዚህ ጥይት መተኮስ አልችልም ብትል እንኳን ለጠላት ማስረከብ የሚባለው በቸልተኝነት ብትፈጽመው ወይ ፈርተህ ለህይወትህ ብታስረክበው እንኳን ይሄ ራሴን መከላከል ስለማልችል የጥይት አያያዝ ስለማልችል ብለህ እንኳን ወይ መደበቅም ቢሆን ፕሮፌሽናል ስላልሆንኩ ጥይት መያዝ ይሁን መደበቅ አልችልም ከጠላት ማስጣል አልችልም ብለህ መከላከያ ብታቀርብ እንኳን የማትተርፍበት ጨቋኝ የሆነ ሁሉም ዜጋ እንደ ወታደር ሆኖ ስፔሻል ክራይም የሚባል በወንጀል ህግ አለ። ባለሙያዎች የሚያውቁት የህግ ተማሪዎች ስፔሻል ክራይም ማለት እንደ በሙያህ ብቻ ኃላፊነት የሚጥል ያ ኃላፊነት ሳትወጣ ብቻ የምትቀጣበት ማለት ነው። ለምሳሌ ኮራፕሽን ለባለስልጣን ብቻ፣ ዲዘርሽን ለወታደር ብቻ ወይ ካፒቱሌሽን እንደዚህ እጅ መስጠት እነዚህ ለወታደር ብቻ ለሌላ ዜጋ ተፈጻሚ አይሆንም። አሁን የወጣው ረቂቅ አዋጅ ግን ለተራ ዜጋም ቢሆን እንደ ወታደር ስለሚቆጠር ቢደበቅ ቢሸሽ እንደ ወንጀለኛ የሚቆጠር ማለት ነው እና ጠበንጃ ለጠላት ቢያስረክብ ያ ጠላት የሚባለው ዴፊኒሽን ራሱ በጣም አሻሚ ይሆን ከ2013 ጀምሮ የተፈጸሙ ወንጀሎች ላይ ተፈጻሚ የሚሆን እንደሆነ ተደንግጓል አንቀጽ 81 ላይ። ስለዚህ የኢትዮጵያ ወታደር ሊሆን ይችላል፣ የኤርትራ ወታደር ሊሆን ይችላል፣ የሌላ ልዩ ኃይል ሊሆን ሁሉም ጠላት። ስለዚህ ማን ስትተባበር ነው ወንጀለኛ የምትሆነው የሚለው ነገር ራሱ ማለት ዲፊኒሽኑ በጣም አወዛጋቢ መሆኑ እንዳለ ሆነው ለአርቢትር በዘፈቀደ ሰዎች ለፈለጉት ሰው እንዲያጠቁበት የወጣ የሚመስል መሆኑ አዋጁ በአንቀጽ 36 እስከ 41 ባሉት ድንጋጌዎቹ ላይ በህገ መንግስታዊ ስርዓቱ ላይ ወንጀል መፈጸም ከጠላት ጋር ማበር ወይም የሀገር ክህደትን መፈጸም እንደ ወንጀሉ ከባድነት እድሜ ልክ እስራት አልፎ ተርፎም የሞት ቅጣት እንደሚያስከትል በግልጽ አስፍሯል። ውድ የመቀለ ሴንትራል ቤተሰቦች ይህ ህወሓት በመለሰው ምክር ቤት ሊጸድቅ የተዘጋጀው ረቂቅ አዋጅ በይዘቱ እጅግ አሳሳቢና የሰላማዊ ሰዎችን ህይወት ሙሉ በሙሉ የሚቀይር የህግ ሰነድ ነው። እኛም እንደ መቀለ ሴንትራል የዚህን አዋጅ ሂደትና በክልሉ ላይ የሚያመጣውን ማህበራዊና ፖለቲካዊ ተጽዕኖ በቅርበት እየተከታተልን መረጃዎችን ማቅረባችንን እንቀጥላለን። ስለተከታተላችሁን እናመሰግናለን። ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎችን እንዲዳረስ አድርጉ። ታማኝ መረጃዎችን ማድረሳችን እንቀጥላለን። ቸርን ሰንብት። ሰላም